እንኳን ደስ ያላችሁ። በዛሬው ዕለት ከዱባይ የተሰማው መረጃ ሚዲያውን ተቆጣጥሮታል። እንኳን ደስ ያላችሁ። በዛሬው ዕለት ከዱባይ የተሰማው መረጃ የጃኒ ቤተሰቦች ወይም ደጋፊዎች ከአሁን በኋላ ምንም አይነት ጥያቄ እንዳትጠይቁ። ከዚህ በኋላ ምክንያቱም ምን ሆነ እንደሆነ ሰሞኑ ቅርብ ቀን ሰርፕራይዝ አለ። በቃ ላሳያችሁ እፈልጋለሁ። እኔ ልቤ ስንጥቅ ብሎ ነበር። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እጅግ በጣም ደስ የሚል ዜና ተሰምቷል ማለት ነው። አብረን ሆነን እስከ መጨረሻ የምናየው ጉዳይ ነው። ጃኒ ዱባይ ገብታለች እየተባለ ነው ማለት ነው። ይህንን ነገር እንግዲህ ሊያም ዛሬ ትላንት በነበራት ላይቭ ላይ ይህም ተናግራለች ማለት ነው። እጅግ በጣም የሚያስደስት ነገር ነው። እንግዲህ ሌሎችም ቪዲዮዎች አሉ፣ እነሱም እናያለን ማለት ነው። የተመራረጡ ቪዲዮዎች ናቸው እና አብረን እስከ መጨረሻ ከቆየን እነዚህ ሁሉንም እናያለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መስጠት ትችላላችሁ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ። አባዬ አንተ 1 ሊትር ውሃ ስንት እንደገባ ታውቃለህ? 1 ሊትር ውሃ እሺ ስንት እንደገባ ታውቃለህ? 4 ብር ከ50 ገባ። እውነት 1 ሊትር ውሃ 4 ብር ከ50 በውጭ ሀገር? አረ ኢትዮጵያ ውስጥ አዎ። የፈላ ነው አይደለም፣ ቀዝቃዛው ዝም ብሎ ቀዝቃዛው 4 ብር። አይገርምህም? የመንግስት ነው የግል? ምንም ሱቅ የሚሸጠው የሱቅ የሚሸጠው? አዎ ውሃ? አዎ 4 ብር ከ50። በስማ ስላፈሉት እኮ ነው። አይ ሳይፈላ እኮ ነው። ሳያፈሉት እንዴት ነው? ምን አውቃለሁ። 1 ሊትር አንዲ ከገባች 2 ሊትር ደግሞ 9 ብር ናት። 2 ሊትር 9 ብር ገባ። አዎ በስማም እያፈሉ ነው የሚሸጡት ማለት። ምንም ሳያፈሉ ነው እንጂ አይገርምም? እንግዲህ ምን መሰለህ በውጭ ሀገር ይሄንን እንትን ለማለት ነው እንግዲህ። እኔ ምን አውቃለሁ ብለህ ነው? አይ የሆነ ነገር አላቸው። እኔ እንጃ። ይሄ ሚሪንዳ የለ? ሚሪንዳ አለ። ሚሪንዳ ደግሞ 1 ብር አልነበረ? አሁን ደግሞ 3 ብር ከ50። 3 ብር ከ50 ሚሪንዳው? አዎ 3 ብር ከ50 ገባ ብሎ አይገርምህም? ሚሪንዳው? አዎ የሚጠጣው ሚሪንዳ። ኢንዳ ቲክቶክ? አዎ ቫይራል ከምርጫ ጣቢያ እየወጣ ነው ያገኘውና ምርጫው እንዴት ነበር አባ? ምርጫው አሪፍ ነበረ። እንዳጋጣሚ ባለቤቴ ሞታ ቤት አስክሬኗ ቤት ነው ያለውና ምርጫ ሳልመርጥ አልቀብራትም ብዬ እንግዲህ ለቅሶኞቹ እዛው ቤት
ቤት ነው ያሉትና እንደ አጋጣሚ አሪፍ ነው ብቻ እና አንድ ሰው ምርጫ ደግሞ ዋጋ አለው ባትሞት እሷም ትመርጥ ነበር እና አሪፍ ነው ይበቃል ብሩ ስጡኝና ቶሎ ዲዳው ቆይ ከካሜራ ላይ ነና ቆይ በኋላ እናወራለን ስለ ብሩ ማለት ነው የሮናልዶ ጎረቤት መሆን ትፈልጋላችሁ? ይህ የ10 ሚሊዮን ዶላር ቪላ ላሳያችሁ እፈልጋለሁ። እኔ ጭንቅ ያለ አንተ አሁን ጣጥበህ ልምትወጣዋን እኔ ምን ሆኖ ነው የጨነቀኝ? እግዚአብሔር እኔ ድፍት ልበልልህ በእውነት የኢትዮጵያ ሕዝብ ማሸርገዱ አይቀርም ብዬ ነው እኔም ልሳተፍበት። የብር ጨነቀኝ ነው የምልህ። የእሱን ፈንታ እኔ ጨነቀኝ በሱ ቦታ አድርጌው ማለት ነው። ወጣህ ተርፈህ ስላየሁ ደስ ብሎኛል አሉ። እኔ በጣም ነበር ጨንቆዬ ነበር እውነት። ላሳያችሁ እፈልጋለሁ። እኔ ልቤ ስንጥቅ ብሎ ነበር። የሚዋኝ አልመሰለኝም ነበር። ጌታን እውነቴን ነውና ልክ እንደ ምንድን ነው ይሄ ላይቭ ላይ እንደምታዩት ነገር ነው ስቅቅ ያለኝ። አዶና ምንም ቢሰራ የሚያምርበት ልጅ አይገርምም? ግን ጌታን ምንም ቢሰራ የሚያምርበት በቃ ምንም ቢያረግ በቃ በጣም ነው የሚገርመው። ጥርት ያለ ኮንተንት ያለው ልጅ ጌታን ዝባዝንኬ የሌለው ኮተት የሌለው ሀሜት የሌለው ምን የሌለው በቃ በራሱ ዓለም ያለ ጽድት ያለ ልጅ እግዚአብሔርን ማይ ጋድ ከሱ ተማሩ። አንዳንድ ቆሾ ቆንቦሬዎች ተማሩ ከሱ ጌታን። በቃ ኮንተንት ማለት እንደዚህ ነው። በራሱ ዓለም እግዚአብሔርን እኮ ካሁን ወይኔ እያልኩ የሚዋኝ አልመሰለኝም፣ ግን ኤንዱ ላይ ሲዋኝ ይታያል። አይ አዶናይ ይመቻው። እንዴት እኔ ተንቀጠቀጠ። ምንም ቢሰራ የሚያምርበት እግዚአብሔርን ግርም ይለኛል። ምንም ቢያደርግ በቃ እሱ በቃ ወደፊት ነው። በእውነት በጣም ነው ደስ የሚለው። ግን እውነት መጨረሻን ያሳምርልህ አዶናዬ። እውነት በቃ ጽድት ያለ ከዘርም ከምንም ከፖለቲካ ከስድብም ከኮተትም ከምናምንም በቃ ጥርት ያለ እውነት አቦ ይመችህ። እግዚአብሔር በርታ እየኛ ልጅ በርታ አዶናይ በርታ ጌታ በጣም ነው የሚመቸኝ። ማይ ጋድ የ444 ፋሚሊ የአዶናይ ተከታዮች እውነቴን ነው ትክክለኛውን ሰው ነው የተከተላችሁ ያላችሁት። ያው እንሰማለን ሶሻል ሚዲያ ሆይ አምብል ነው በጣም ትሁት ነው የሚሉ ነገሮችን እንሰማለን፣ ግን እንዲህ መሬት ላይ ወርዶ ስታዩት ደግሞ ትደመማላችሁ። ብዙ ጊዜ የሚወራ ነገርና በተግባር ይለያያል። በጣም ደስ የሚል ልጅ ነው። What's up 444 families? How you doing ladies and gentlemen? I'm good, alhamdulillah. You know what? Today I would like to say something about Adonai in the middle of my heart. Really, I meet a lot of celebrities before, a lot of businessmen, civilians and so on. But 100% no one will compare with Adonai. You know, I don't know how I explain him. Really, he's so humble. He's so kind. He's so respectful. I appreciate really Adonai. You are so nice person. Nice to meet you. Welcome to Dubai, your home. Dubai is the mother of all mankind. You know what? It's the safest country in the world. Really welcome. Enjoy your time in Dubai. And I wish you all the best in this world. Inshallah, I will see you soon in your own property, Adonai property in Dubai. You got me? Enjoy your time. ለማንኛውም ማለት ነው ባጭሩ ስነግራችሁ የ444 ፋሚሊ የአዶናይ ተከታዮች እውነቴን ነው ትክክለኛውን ሰው ነው የተከተላችሁ ያላችሁት። ያው እንሰማለን ሶሻል ሚዲያ ሆይ አምብል ነው በጣም ትሁት ነው የሚሉ ነገሮችን እንሰማለን፣ ግን እንዲህ መሬት ላይ ወርዶ ስታዩት ደግሞ ትደመማላችሁ። ብዙ ጊዜ የሚወራ ነገርና በተግባር ይለያያል። በጣም ደስ የሚል ልጅ ነው። በጣም ነው ሰው ሪስፔክት የሚያደርገው ትልቁንም ትንሹንም። he see everybody equally እና በጣም ደስ የሚል ልጅ ነው። አሁን ላይ መጣው እንግዲህ ከቶይ ፕሮፐርቲ ጋር እንግዲህ ሳይኒንግ ሴሬሞኒ ለማድረግ ነው። ሳይን አድርጓሉ፣ ተፈራርመዋሉ። በቅርቡ ደግሞ የራሱን ፕሮፐርቲ እንደሚያሳካ ግልጽ ነው። ልጁ ይችላል ማለት ነው። እና ይመች አዶናይ። ዱባይ ያንተ ናት እውነትህን ብለሃል። ዱባይ እኔ ናት ብለሃል።
ያንተ ናት። እኛ እንለቃለን እንጂ ሰተናል። ሰላም ብዝት ትበል። አቦ ይመች። አንግል ፕራንክ አይደለም ነው ያልኩት። ዳሴ ፕራንክ የሚለውን ነገር እዚህ ጋር ላቋርጥ እና አም ሶሪ ሶ ፕራንክ እኔ አሁን ፕራንክ ሊሆን ይችላል ብዬ ነበርና ፕራንክ አይደለም ተለያይቷል ሊያስብል የቻለው ምኑ ነው? ከልጁ ማቹሪቲ ከነሱ ማቹሪቲ በእንደዛ ያን ያህል ሪስክ መውሰድ ኦዲየንስን በዛ ደረጃ ዲስሪስፔክት የሚያደርግ ልጅ አይደለም አዶናይ። ኦኬ ዛሬም ቪዲዮ ሰርቼ እኮ ፖስቻለሁኝ እኮ። ከዛ አንግል ምን ስለሆነ ነው ሰውን ፕራንክ የሚያደርገው? ቤተሰቡን ወይም ደግሞ እሷን አይደለም እኮ። ይሄ እኮ 6 ሚሊዮን ህዝብ እኮ ነው እያወራን ያለው። እነዚህ ቪዲዮዎች እንግዲህ እንደተዝናናችሁባቸው እተማመናለሁኝ። እንግዲህ ለኔ ስላዝናኑኝ ለእናንተም እንዲያዝናናችሁ ብዬ ነው ይዤላችሁ የመጣሁት። ከዛ ቀጥሎ ደግሞ የብላክ ስታር ቪዲዮ ነበረች። እንግዲህ እዚህ ቪዲዮ ላይ ብላክ ስታር እየተናገረው አዶናይ ፕራንክ ሊያደርግ አይችልም ብሎ ተናግሯል። ይህንን ነገር ግን ስህተት ነው። ምክንያቱም አዶናይ ወደ አሜሪካ ሲሄድ የነበረው ጊዜ እንግዲህ አካውንቴ ተዘግቷል ብሎ ተናግሮ ነበረ ታስታውሱ እንደሆነ። ከዛ በኋላ ደግሞ እንግዲህ ሆን ብዬ ነው አጥፍቼው የነበረው ብሎ ተናግሯል ራሱ አዶናይ ማለት ነው። ስለዚህ ይህንን ሊያደርግ ይችላል ማለት ነው። ስለዚህ ብላኪ እዚህ ላይ የተሳሳተ ይመስለኛል እና ይህንን ለማለት እፈልጋለሁኝ። እና እንግዲህ ሌላ አንድ ትልቅ መረጃ እየሰማ ነው አለ። ይህንን ሚዲያ እንግዲህ ኢትዮ ሴሌብሪቲ የሚል ይመስለኛል ዩቲዩብ ቻናሉን፣ እዛ የሰማሁት አሪፍ ዜና ነው። እንግዲህ ትንሽ ላስደምጣችሁና ተመልሼ እመጣለሁኝ ማለት ነው። ደስ ያላችሁ፣ እንኳን ደስ ያላችሁ። በዛሬው ዕለት ከዱባይ የተሰማው መረጃ ሚዲያውን ተቆጣጥሮታል። እጅግ መነጋገሪያ ሆኗል። ብዙዎችን አስደስቷል። የዱባይ ኢንሳይደሮች ወይም መረጃ አቀባዮች አነፍናፊዎች በዛሬው ዕለት ጃኒ ዱባይ ስለመግባቷ እየተናገሩ ይገኛል። በቲክቶክ እውቅናን ያፈሩት የዱባይ ኢንሳይደሮች ውስጥ አዋቂዎች አዶናይ በዛሬው ዕለት በኤርፖርት ጃኒን ተቀብሏታል እያሉ ይገኛል። ጋይስ ይህ ቪዲዮ እንግዲህ በአጭሩ ምንድን ነው የሚለው እጅግ በጣም መነጋገሪያ ነበረ፣ ትላንት ማለት ነው። ጃኒ ዱባይ እንደሄደች እና አንዳንድ መረጃዎች እና ፎቶ ምስሎች እንደተለቀቁ ነው እንግዲህ እየተናገረች ያለችው ማለት ነው። እጅግ በጣም የሚገርም ነገር ነው። እንግዲህ ብዙ ሰዎች ስለ አዶናይ እያነሱ ከዜማ ጋር ሲያወሩ ነበረ። ለዚህ ደግሞ እንግዲህ ለአዶናይ ያለውን ከፍታ ለማውረድ እና እሱ መጥፎ ሰው እንደሆነ ለጃኒም እንደማይፈልጋት ሲያወሩ ነበረ ማለት ነው። ይህንን ተከትሎ እንግዲህ ብዙ ሰዎች ይህንን ወሬ ተቀባብለውት ነበር ማለት ነው። አንዳንድ ሰዎች እንግዲህ ይህንን ነገር ልክ እንዳልሆነ ሲናገሩ ቆይተዋል። ከነዚህ ባህል ደግሞ አንዷ ሊያ ሾው መሆኗን እንግዲህ ሁላችንም የምናቅ ይመስለኛል ማለት ነው። እኔም አልቀበለውም ነበረ ከአዶናይ ባህሪ አንጻር ስመለከተው እንግዲህ ይህንን የሚያደርግ አይመስለኛል። ምናልባት ደግሞ በአጭር ጊዜ ውስጥ እንግዲህ ይለያያሉ ብዬ ስለማላምን ማለት ነው። እና የነበረኝ ቆይታ ይህንን ይመስላል። የሊያ ሾው የተናገረችው ቪዲዮ አለ፣ እሱ ጋብዛችሁና እኔ እዚህ ላይ ሰናበታችኋለሁ ማለት ነው። እንግዲህ ይሄ መረጃ እውነት ከሆነ በዚህ በቅርብ ቀን ውስጥ እንግዲህ ቀለበት ያስራሉ ማለት ነው። እጅግ በጣም ደስ የሚል ዜና ነው የሰማ ነው ማለት ነው። ጋይስ እዚህ ላይ አስተያየት ካላችሁ መጻፍ ትችላላችሁ ማለት ነው። እኔ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ። የጃኒ ቤተሰቦች ወይም ደጋፊዎች ከአሁን በኋላ ምንም አይነት ጥያቄ እንዳትጠይቁት ከዚህ በኋላ። ምክንያቱም ምን ሆነ እንዴት ሆነ ሰሞኑ ቅርብ ቀን ሰርፕራይዝ አለ በቃ አልተለያዩም። ቀለበት ያደርግላታል በቃ ይሄ ነው ሰርፕራይዙ። ከዚህ በኋላ ግን መታችሁ አትጠይቁት። ቤተሰብ የግድ መጣላት አለብን እንዴ ከእናንተ ጋር?
በሰላም ብንለያየን በሰላም ተከባብረን ተዋደን በሰላም ምናቆን ነገር ናችሁ። ፋራ እኮ አያዝ እኮ አንድ ነገር አይነክም። ጌታ ምን አድርጎ ነው የምትሉት? ጌታን ቤተሰብ ጌታን የምሬን እናት ትሙት ረፉ ጋይስ ተከባብረን ተዋደን እንኖር። አይ የምትሉ ከሆነ ደማችሁ ነው ማፈላላችሁ እንዴ? ተውኝ በቃ ነገርኳችሁ። አልተለያዩም፣ ይጋባሉ፣ ቀለበት ያስራሉ፣ አለቀ። ነገርኳችሁ። ይሄንን እኔ እንደናንተ ፈን ወይም እንደናንተ ቤተኛ ነኝ ምናምን እንደሚለው ተለያይተዋል ምናምን እያልኩኝ እናንተን ልብ ቀጥል አድርግላችሁ እንዴ? ውሸታቸውን ነው አልኳችሁ። ከዛ መታችሁ ጭንቅላቴ ላይ ፊት እያላችሁ ምን አዲስ ነገር አለ? ምን አዲስ ነገር አለ? ኑሮዬን ላዳምጥ፣ የእነሱን እንትን ላዳምጥ። ምን አገባኝ? ከዚህ በኋላ እንዳትጠይቁ፣ ከዚህ ሰዓት በኋላ እንዳትጠይቁ ጌታ